ቆይ ምንህም ብለሽ ነው ስራ የምታስፈቺኝ? የሆነ ነገር ላናግርሽ ፈልጌ ነውማ። እና ቢሮ አታናግሪኝም እንዴ? አይ ብቻሽን ላናግርሽ ነው የፈለኩት። ሰላም ምን እየሆንሽ ነው? ቢሮ ውስጥ እኮ ማንም አልነበረም። ማንም አልነበረም ማለት ምን ማለት ነው እንዴ? አንተ ነህ የለም ነበር? እና ቢኖርስ ደግሞ ካንተ ምን ደብቀሽ የምታውቂው ነው? ስለሱ መሰለኝ እኮ ማውራሽ። አንቺ ደግሞ አሁንም ሀናን እያስቸገራት ነው ብቻ እንዳትዪ። ይኸውልሽ ሰላም፣ ሀና የቤት ሰራተኛችን ነች። የሷ ጉዳይ አይመለከተንም። ምን እያልሽ ነውማ? ሀናን እኛ ቤት ለማኖር እኛ ገንዘብ ሊኖረን ይገባል። ይሄ ድርጅት ደግሞ የገቢ ምንጫችን ነው። እናማ የዚህ ድርጅት የልብ ምት አንተ ነህ ነው። ለሀና እንድትጠነቀቅ ነግሬያታለሁ። ከዛ ውጭ ግን የራሳቸው ጉዳይ። አንቺ ጉድሽን አልሰማሽ? የምን ጉድ? ያንተና ጉዳይ በሀና ብቻ አልቆመም። እሱ መቼ ቀላል ሰው ሆነና ማዬ። እንግዲያው ስሚውና ረፊው። አንተ ነህ እኔንም እያስቸገረኝ ነው። ታይ ሰላም፣ አንተን እንደዚህ ያደርግም ሆነ ብለሽ ለሀና ተቆርቆረሽ ነው። እንደሱ አስበሽ ነው? እኔ ግን ከዛሬ ነገ ይለወጣል ይሻሻላል ብዬ አስቤ ስለነበር ነው ዝም ያልኩት። አሁን ግን እኔን ካላመንሽኝ ይኸው ቴክስቱን አሳይሻለሁ። ምንድነው ለማይረባ ነገር በማርያም ማለት? ሄሎ ተመስገን፣ አነሳሽልኝ። ማን ልበል? ፍቅር እባላለሁ። መዝገቡ ነው ስልክሽን የሰጠኝ። መዝገቡ? አዎ መዝገቡ። ይቅርታ፣ እኔ መዝገቡ የሚባል ሰው አላውቅም። እሺ አንድ ጊዜ ላግኝሽና ላውራሽ። አደራ አግኛት ብሎኝ ነው። እንዴ አሁን እኮ መሽቷል። አይ አሁን ማለት ሳይሆን ነገ ጠዋት። ለማንኛውም አሁን ልተኛ ነው። ጠዋት እደውልልሻለሁ። እሺ አመሰግናለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም የኖላዊ ድራማ ተከታታዮች ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። በቅንነት ላይክ ሼር ሰብስክራይብ አድርጉ። ሰላም እንደምታዩት ዛሬ እንዴት አድርጋ አንተነህን ከስራ እንዲባረር እንዳደረገችው ነው የሚታየው ማለት ነው። እና ለእናቷ መኪና ውስጥ ሀና ነች መጀመሪያ እንዴት ግን ለእናትሽ አሳመንሻት ምናምን ስትላት፣ ሰላምም አሳየቻት ቴክስቱን። አንተነህ እኔንም እየረበሸኝ ነው እናቴ፣ አንተነህን ከስራ አባሪው ስትላት ለምን ምናምን ብላ ተናዳ ነበረ። እና ስለ ሰራተኛው አሁንም ነግሬሻለሁ፣ የቤት ሰራተኛችን ናት አይመለከተንም ትላታለች። እሷ ግን እማዬ እንግዲህ ስሚውና ረፊው፣ አንተነህ በዛ ብቻ አላበቃም፣ በሀና ብቻ አላበቃም፣ እኔንም ደጋግሞ እያስቸገረኝ ነው ያለው ብላ ቴክስቱን ታሳያታለች። እናትየዋም ወይኔ ልጄ ጭራሽ ብላ የአንተነህን ቴክስት ካየች በኋላ እጅግ በጣም ተናዳ አንተነህን ሰራችለት ማለት ነው። ከቢሮ ከቤት እንዲወጣ አድርገዋለች ማለት ነው። ከስራ እንዲባረር አድርገዋለች ማለት ነው። እዚህ ጋር ደግሞ ወንድምና እህትማማቾቹ እናትየዋ የሀሴትን ፎቶ ይዛ እያለቀሰች ነበረ። ለምን መጣሽ? እንዴት አልተኛሽ? ምናምን ይላታል። ይች እናትህ ናታ ትለዋለች። ደግሞ እማዬ ምን አደረገች ሲላት፣ እንዴ የሀሴትን ፎቶ ይዛ እያለቀሰች በቃ ትቻት ወጣኝ እንድታለቅስ ብዬ፣ ምክንያቱም አንተ ወንድሜ መልከ ጥፉ እንደሆነ ፉንጋ እንደሆነ ነግሬው ልምጣ ብያት ወጣሁ ትለዋለች። እና እኔ ፉንጋ ነኝ ብሎ ያኮርፋታል እሱም። በኋላ ላይ ግን እናቱን ሊያናገራት ወደ መኝታ ቤቷ ይሄዳል ማለት ነው። ምክንያቱም ሰላም የወጣችው እሱን እንደዛ ለማለት ሳይሆን እናትየዋን ላለመረበሽ ነው። በቃ በእኔ ምክንያት እንትን እያለ ነው ብላ ስላሰበች ማለት ነው። እኔ ስላለው እዚህ እንደዚህ ልታለቅስ አትችልም፣ ስለዚህ ነፃነቷን ልስጣት ብላ ነው። እሷ ግን ያው ተናዳለች። ብትናደድም ግን ትታን የወጣቸው እንጂ ክፉ ነገር አልተናገረችም ማለት ነው። እናትየው አሁንም የሀሴትን ፎቶ ይዛ እያለቀሰች ትገኛለች። ሀሴት አጠገቧ እንዳለች አላወቀች። ሀሴት ሰራተኛዋ አሁን እንደምትሰራ አላወቀች። መቼ እንደሚታወቅ ግን ይሄ ነገር እውነት እኔ አላውቅም። በእርግጥ ቢታወቅ ራሱ ከባድ ነው። ሀኒ ይሄን መቼም አትቀበለው። ምክንያቱም እኔ እንጃ ከባድ ነው። ሰራተኛቸው ሁና
እናትየዋ በተለይ እንደዚህ እየሆነች እጅግ በጣም ከባድ ነው። እጅግ በጣም የሚያም ነገር ነው ማለት ነው። እና ወንድሟም እናቴ ልያት ብሎ ገብቷል ማለት ነው። ሌላው ደግሞ ሀና በጣም የምታናድደው ስልክ እንደዚህ የተደወላት አይ የሚያስፈላጊ ሊሆን ይችላል ብላ ማንሳት ነበረባት። የሀና የጆሮ እህት የእንጀራ እናቱ የእንጀራ አባቱ ልጅ ነች እና እስር ቤት ሄዳ አናግረዋለች። ጆሮ እንደታሰረ ታውቃላችሁ። እስር ቤት ሄዳ ስታናግረው ይመስለኛል የሀናን ስልክ ሰጣት። ሀናም ያው ምንም ማናገርም ምናምን አልፈለገችም። ሲደወላትም ዝም ብላለች። ነገር ግን ልጅቷ ደጋግማ እየደወለች አሁን ነገ እንደምታገኛት እንደምታወራት ተነግራታለች ማለት ነው ሀና። ምክንያቱም ልጅቷ እሷን ማናገር አለብኝ ብላለች። እቤት መታ እንደግን እቤት መታ አባትየው ጋር እንዳወራች አላወቀችም። ስሙ ሌላ ነው እና ስሙ ሌላ ስለሆነ እነሱ የሚያውቁት ስም ያንን ነው። ልጅቷ ያኛውን ስም ነው የምታውቀው። የትኛው እንደሆነ እውነተኛ ስሙ ማንም አያውቅም ማለት ነው። እንግዲህ እስኪ የምናየው ይሆናል። ዝሮ ዝሮ ሀና ነገ ታገኛታለች። ስልክ ሲደወላት ማን ነው ግን እያለች ሀናና ሰላም ምግብ እየሰሩ ደጋግሞ ይሄ ስልክ ሲደወላት ነበረ። ማን ነው ግን የሚደውለው? ማን ነው ግን ስትላት ሰላም ሀናም አይ የማላውቀው ስልክ ነው ምን እንደሆነ አላውቅም ትላታለች ማለት ነው። እናም ቴክስትም ሲላክላት ይሄ ጅንጀና መሆኑ ነው ምናምን ትላለች ማለት ነው። ነገር ግን ሀና እንደዛ ማለት ማንም ይሁን አንስታ እንትን ማለት ነበረባት። እሷ ግን እንደዚ አይነት ሰው አይደለችም። በቃ ኬርለስ ነች ማለት ነው። እና እዚህ ጋር ደግሞ እንደምታዩት እያመሰገናት ነበረ። ዛሬ ብታይ ደስ የሚል ነገር አደረግኩ እያለ እያመሰገናት ነበረ። ምን ነው ምናምን ስትለው ደስ ይላል ምን ታገኘ ምናምን ስትለው እናቴ ጠዋት ቤተክርስቲያን ሰላም እና እናቴን ሆነን ሄደን ደስ ብሎን መጣን። ከዛ ደግሞ እማዬ የሚገርም ቤት ወስዳ ጋበዘችኝ ይላታል። ከዛ ደግሞ አሁን ሶስተኛው ደግሞ የእናንተ ምግብ ሰርፕራይዝ እና ደስ የሚል ቀን አሳለፍኩኝ ዛሬ ይላታል ማለት ነው። ሀናም እሺ ደስ ይላል በጣም ምናምን ብላ እሱ ለማመስገን እያመሰገናት ነበረ። ቤተሰብ የቤታችንን ሰላም መልሰሽዋል፣ ቤታችን እንዲህ እንዲሆን አድርገሻል፣ እንዴት እንደማመሰገንሽ አላውቅም፣ በድጋሚ አመሰግናለሁ ምናምን እያለ ሊያመሰግናት ሞክሯል ማለት ነው። ያው ደስ ይላል። ሀና እጅግ በጣም መልካምና አስተዋይ ስለሆነች በጣም ደስ ይላል። እና እዚህ ጋር ነበረ ያው ፎቶዋን ይዛ እያለቀሰች እንዴት ማለት አሁንም ተናዳባታለች ሰላም ግን መናደዷን እንትን ልትል አልቻለችም። መናደዷን መተው እንዳለባት ከእናቷ ፊት በተለይ ታስባለች። ከእናቷ ፊት በተለይ እንዲህ መሆን ስለማትፈልግ ማለት ነው። እና ትንሽ አስቸጋሪ ባህሪ ነው የሰላም እናት ነገር ማለት ነው። ሀና ካጠገቧ እንዳለች ብታውቅ ኖሮ ፎቶውን ብታይ ኖሮ እኮ ይሄኔ እኮ ታውቆ ነበረ። ግን ፎቶዋን ልታይ አልቻለችም ማለት ነው። እስኪ እንግዲህ በሚቀጥለው ፎቶዋን የምናይ ይሆናል ማለት ነው። ፎቶዋን ካየች በኋላ ሀናም እንደምትደነግጥ እንትን እላለሁ። ግን እናትነቱን ራሱ አምና የምትቀበል ራሱ አይመስልም። ምክንያቱም ያው በእርግጥ ይሄን ያክል እየፈለገቻት እንደነበረ ካወቀች ምናልባት አትሊስት እንትን ልትቀበላት ትችላለች። ነገር ግን እንትን እያለች አይደለም እሷ እኔ እንጃ በቃ አምና የምትቀበሉ አይመስለኝም። ምክንያቱም አባቷን በጣም ነው የምትወደው። አባቷን በጣም ስለምትወደው ይሄ ነው ያሳደገኝ፣ ይሄ ነው አባቴ እናቴ ነው የምትለው የሚመስለኝ ማለት ነው። እና ትንሽ ከባድ ነው ማለት ነው። እናትየዋ ሀሴት እያለች ያው ከውስጧ ልታወጣት አልቻለችም። ሀሴት ነው የምትለው ማለት ነው። እና እስኪ ፎቶዋን ብታሳያት የምታውቂ ይመስለኛል ማለት ነው። ያው የራሷ ፎቶ ስለሆነ ታውቀዋለች ብዬ አስባለሁ። እስኪ እንግዲህ ሀሳብ አስተያየቶች ስጡበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን እናመሰግናለን ለነበረን ጊዜ። ላይካችሁ አይረሳ።